ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር እንዲህ ይላል፣ እግዚአብሔር አምላክም ሰውን ከምድር አፈር አበጀው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው። ማን? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለ ሆነ። ሕያው ፍጥረት ነበረ፣ ሕያው ነፍስ ያለ ሆነ። ምንድን ነው እግዚአብሔር ያደረገው? ሰውን እንዲህ ያደረገ። እሺ እሱኑ የሚመስል መጽሐፍ መተን ሌላ ቦታ ስናይ ምሳሌ ምዕራፍ 20 ቁጥር 27 የሰው መንፈስ የእግዚአብሔር መብራት ነው፣ የሆዱን ጉርጆ ሁሉ ይመረምራል። ቸርነትና እውነት ንጉሥን ይጠብቁታል፣ ዙፋኑም በቸርነት ይበረታል ይላል። በጣም የሚገርም ነገር ነው። በጣም የሚገርም ነገር። የሰው ዘር ወደ እግዚአብሔር በተጠጋ ቁጥር እግዚአብሔርን መግለጥ የሚችል ከፍተኛ ፍጥረት ነው። የተጠጋ ሰው አንደኛ የሚሆንበት የትኛውም እውቀት ኖሮት ካልተጠጋ ሰው እግዚአብሔር ርቆት የሚኖር ፍጡር ነው እዚህ ቦታ ላይ። ስለዚህ መንፈስ ቅዱስ ካልገለጠ በቀር ሁልጊዜ ይናገራል ምናምን። ከዚህ በፊትም ተነጋግረን ሊሆን ይችላል። አንድ ሁለት ብለን አንዳንድ ነገሮች ከመናገራችን በፊት ኢትዮጵያ ውስጥ ለምሳሌ ማጆሪቲው የሚበልጠው ኦርቶዶክስ ተዋህዶ ቤተክርስቲያን ናት። የሁላችንም ኦርቶዶክስ በያዘችው መጽሐፍ ቅዱስ 81 ላይ ካቶሊክ 73 ይጠቀማል። ኢንተርናሽናል ባይብል ሶሳይቲ ሁላችንም እንደምናይ 66 እንጠቀማለን። ውጭም ውስጥም እዚህም ያለ ነው ኢንተርናሽናሉ። ግን ማርያም ታማልዳለች፣ መላእክት ያማልዳሉ ይላሉ ወይ? ስለዚህ አንዳንድ ጊዜ መንፈሳዊ ነገር በውስጣችን የተቀመጠው ነገር ወደ ምን ይመጣል? ወደዚህ ነገር ይመጣል። ያልተጻፈ እውነት ሆኖ ቦታ ስፍራ ይይዛል። ዛሬ በጌታ በኢየሱስ ስም እግዚአብሔር ያላለው ነገር ከውስጣችን ተነቅሎ ይወጣል። እኛ የእግዚአብሔር የሆነ ኃይል፣ የእግዚአብሔር የሆነ ጉልበት ውስጣችን አለ ውስጣችን የእግዚአብሔር ኃይል፣ የእግዚአብሔር ጉልበት። ስለዚህ እሱ ብቻ አይደለም። ዛሬ እንደውም እኔ በጣም እየተገረምኩ ነበርና ሐዋርያቶች መንገድ ላይ ያገኙንና ኢየሱስ እግዚአብሔር ነው፣ እግዚአብሔር ኢየሱስ ነው ብሎ ተናገሩ። በቃ አንድ ነው አሉ። እና በሰማይ ያለው አባቴ ያለኝን ነገር ለምን አለ ያልኳቸው። በአብ በወልድና በመንፈስ ቅዱስ ፐርሰን አድርጎ እና ማለት እኮ እንትናና እንትና ማለት ነው ምናምን ስል ሊያስረዱኝ አልቻሉም። ግን ሊያስገድዱ ይሞክሩ። ሞኝ ቢያገኙ ሊያስገድዱ ይሞክራሉ። ይህ ሁሉ ለምንድን ነው? ሰዎች እንኳን ይህን ያህል ትልልቅ ስህተቶች ውስጥ ገብተው ሃይማኖት ነው ብሎ መጠበቅ ይችላሉ። መንፈሳዊ ነገርን መንፈስ ካልገለጠ፣ ለመንፈስ ቅዱስ መረዳት ባለጠግነት ራሳችንን አሳልፈን ካልሰጠን አንዳንድ ጊዜ መንፈሳዊ ነገር ምስጢር ይሆናል። ስለዚህ እግዚአብሔርን ማናወቀው አንድያ ልጅልና በእቅፉ ያለው ማለት አሁን ያለው ተረከው እግዚአብሔር ይሄን ይመስላል። እኔ እግዚአብሔርን ወክዬ መጥቻለሁ። እኔ ከእግዚአብሔር ተልኬ መጥቻለሁ። እግዚአብሔር ይሄ ነው። እግዚአብሔር እኔን እንዳያችሁ ቁጠሩ። እግዚአብሔር እኔን ልኮኛል። እኔ ደግሞ እግዚአብሔርን ወክዬ መጥቻለሁ አለ። ስለ መንፈሳዊ እድገት ስንመጣ ዋናው ነገር መንፈሳዊ ነገር የትኛውም የሰው ዘር ሊያውቀው ሊገነዘበው የሚገባ 1 2 3 ነገሮች አሉ። እኔ ማን ነኝ? በዚህ ዓለም ላይ፣ በዚህ ምድር ላይ፣ በዚህ አገር ላይ ሰው ሆኜስ መፈጠሬ እንደ ሰው እኔ እንትና ነኝ፣ እንትን ተምሬያለሁ፣ እንትን ገብቻለሁ፣ እንትን ወጥቻለሁ፣ እንዲሆናለሁ፣ አገባለሁ፣ ወልዳለሁ፣ ከብራለሁ፣ ከብዳለሁ፣ አረጃለሁ፣ የልጅ ልጅ ያለው እሱ ሰዋዊ ነው። መንፈሳዊ ነገር ግን መንፈሳዊ ቋንቋ እኔ ማን ነኝ? ሁለተኛ ለምን በዚህች ዓለም ላይ ተፈጠረ? የሁል ጊዜ ጥያቄያችን የተማረም ያልተማረም ሰው ወደ አእምሮ ወደ ማስተዋል ስመጣ ነጩም ጥቁሩ የሚጠይቀው ጥያቄ ነው። እኔ ማን ነኝ? ለምን በዚህች ዓለም ላይ ተፈጠረ? ዓላማዬስ ምንድን ነው? የሚኖረውስ ለምንድን ነው? ሶስተኛ እንደዚህ ብለን እንጠይቃለን። ግን ጥቅልሉ መልሱ ዞር ብለን ስንል ቢገባንም ባይገባንም ሆነን የተፈጠረን ያንኑ ሆነን እንድንኖር ነው። እግዚአብሔር እንደፈጠረን እንዲሁ ሆነን እንድንኖር ነው። በእርሱ ዓላማ የተመሰረትን እኛ ለእኛ ህይወት እቅድ እንኳን ማውጣት በማንችልበት እግዚአብሔር በእኛ ህይወት ላይ ከኛ በፊት እቅድ አውጥቷል፣ ዓላማ አውጥቷል፣ ፕሮግራም አውጥቷል። ስለዚህ ነው በማህፀን ሳልሰራ አውቄያለሁ። አሜን ይባላል። ኢየሱስ ጌታ ነው። ፕሮግራም አለን። በማህፀን ሳልሰራ አውቄያለሁ። እኛ
በእግዚአብሔር የታወቅነው በመገለጥ ሳይሆን ሳንገለጥ ሳንወለድ በእግዚአብሔር መንፈስ ለዘላለም ምን ያልነን የታወቅነን። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ሳንሰራ ያኔ ድሮ በእናቶቻችን ማፀን ሳለን እግዚአብሔር ገና በማፀን ሳለን የሚቤዥ የእስራኤል ቅዱስ እኔ ነኝ ብሎ እግዚአብሔር አብርሃምን እስራኤል መሆኑን ነው የሚያውቀው። ስለዚህ መታወቃችን ለዘላለም የታወቀ ነው። እኛ ስለኛ ከመፈጠራችን በፊት ይሄ ፍጥረታችን ደግሞ ምን አይነት ነው? ይሄ ፍጥረታችን ምን አይነት ነው? ምናልባት እየፈጠን ከሆነ እያረጋጋው ሄዳለሁ። ቅድም እይታችን ላነሳችሁ ጥያቄም ጭምር እንግዲህ ዝም ብዬ በውስጤ ስፈስ ነው እያወራ ያለሁት፣ ተዘጋጅቼ አይደለም። ግን ሁሉ ጊዜ ወንጌላዊ ስለሆንኩ መዘጋጀት ግዴታኝ ነው። ስለ እግዚአብሔር ጠቅለለን ጨርሰን አናቅም። እግዚአብሔር ቅዱስ ጳውሎስ ሲናገር እንኳን በዚህ ምድር ላይ ካለን ከእውቀት ከፍለን እናውቃለን፣ ወደ እሱ ስንሄድ ግን ሁሉን እንዲያሳውቀን እናውቃለን ያለ። ክብር ለኢየሱስ ይሁን። ስለዚህ እኛ ቅዱሳን የእግዚአብሔር ልጆች ጌታ ኢየሱስን ተቀበልን ማለት የመጨረሻ የክብር ጥግ ለተፈጠርንበት ዓላማ ለተፈጠርንበት ግብ ብቁና ብቁ ሆን ማለት ነው። ለምን ወደረኞቻችሁ የማይችሉትን አፍና ጥበብን እሰጣችኋለሁ፣ እንዴትና ምን እንናገራለን ብላችሁ እንዳትሰጉ መንፈስ ቅዱስ በዛ ጊዜ ያስረዳችኋል ይላል መጽሐፍ ቅዱስ። ስለዚህ ኃይልን ለማስተላለፍ የሚበቃ ማንነትን ተዘጋጅተን ከእግዚአብሔር የተቀበልነውን ጸጋ ከራስ ያገኘውን ችሎታ ይዘን በእግዚአብሔር ፊት ስንቀርብ እግዚአብሔር በእኛ ሀገርን ያስታርቃል፣ ዓለምን ያስታርቃል፣ ትውልድን ያስታርቃል። እኛ ውስጥ ያለው በሰው የሚገመት የሚለካ የሚሰፈር አይደለም። በጣም ትልቅ ነገር ነው። አንዳንድ ጊዜ ነው ይገረማሉ። ትናንትና በእውነት እግዚአብሔርን እያመሰገን ነበር። ወደ 6-7 አጋንንቶች የ6 ሴቶችን የ4 ሴቶችን የ2 ወንዶችን ቀለበት በልተናል አሉ። 6ቱም ጉባኤ ውስጥ እንግዲህ እኛ ጾም ጸሎት እግዚአብሔር ረድቶን በዚህ ሳምንት በ2-3 ሳምንት ውስጥ እግዚአብሔር ትልልቅ ስራዎችን እየሰራ ነው እና በጣም በቃ አጋንንቶች ወደቁና አንወጣም። በቃ ይሄ የመጨረሻ እንዳያገቡ እንዳይወልዱ እንዳይከብዱ በተሰጠን ስልጣን ቀለበታቸውን በልተናል። ቀለበታቸውን እንግዲህ ልጆቹ ቀለበታቸው እንዳይበላ ያውቃል። እንትን ውስጣቸው ላይ ያለው የጀመሩት የትዳር ጉዳይ ፌል ሲያደርግ ነው የሚያውቁት እነሱ። ለካ እግዚአብሔር ደግሞ ሲገልጥ ምን አለ? ቀለበታቸውን በልቷል፣ ክዳናቸውን በልቷል። ስለዚህ መንፈሳዊ መረዳት ክዳን እንዳይፈርስ የእግዚአብሔርን ሐሳብ በእኛ ላይ እንዳለ እግዚአብሔር በእኛ ቀድሞ እንደተገለጠ የሚገልጥ እግዚአብሔር ክብር እንጂ እንዲሁ ብቻ አይደለንም። ስለዚህ እኛ የተፈጠርነው ተገዢ ሆነን ሳይሆን ገዢ ሆነን ነው። አንድ ሰው ገዢነቱን ካላወቀ፣ አንድ ሰው የበላይነቱን ካላወቀ ሁል ጊዜ ሳያቅ ይጎዳል። ገዢ ነው ያ ሰው። ገዢነቱን ያገኘው ዛሬ በውልደት ሳይሆን እግዚአብሔር በፍጥረት ሰጥቶታል። በፍጥረት አምላክ ይሄ ሰው ትልቅ ሰው ነው በቃ በውስጡ ያለው። ስለዚህ ምን ብለን ስላለን የእግዚአብሔር መንፈስ የሰው መብራት ነው ካለ ሰውና እግዚአብሔር የሚገናኝበት ቀጥተኛ የእግዚአብሔር ምን አለ ማለት ነው? መንፈስ አለ። ቀጥተኛ ስልካችን ከኔትወርክ ጋር ተገናኝቶ እናንተንና እኔን እንደሚያገናኝ የሰው መንፈስ ከእግዚአብሔር መንፈስ ጋር በመንፈስ ቅዱስ ቀጥተኛ የሚገናኝ እንጂ ሶስትዮሽ ወይም ኬሮፍ የሚባል ነገር የለውም። ክብር ለኢየሱስ ይሁን። ክብራችን እስከዛ ጥግ ነው። ምን ይላል እዚህ ጋር ምሳሌ ምዕራፍ 20 ቁጥር 27 ላይ የሰው መንፈስ የእግዚአብሔር መብራት ነው ይልና የሆድንም ጉርጆ ይመረምራል። አያችሁ? ስለዚህ ከእግዚአብሔር የተወለዱ ሁሉ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ነን። የእግዚአብሔር ቤተሰብ ነን። ከእንግዲህ በኋላ አለ ጌታ ኢየሱስ ክርስቶስ ልጆቼ እላቸዋለሁ እንጂ ባሪያዎቼ አልልም። ምክንያት ባሪያ ጌታው የሚያደርገውን ነገር ምን አይልም፣ አያስተውልም፣ አያቅም፣ አይፈቀድለትም። ልጅ ግን የአባቱ ርስት ወራሽ ነው። የአባቱን ምስጢር ሰሚ ነው። የአባቱን ነገር አድራጊ ነው፣ ተቀባይ ነው። እግዚአብሔር ዛሬ በሚቀበል ኃይልና መንፈስ ይባርካችሁ። ልዩነት መንፈስ በልዩነት ክብር መጠቀም ብንጀምር ምድር የምትችለን አይነት ሰዎች አይደለንም። ምድር ራሷ ሴጣንን ተዉት፣ ተፈጥሮ አይችለንም። ተፈጥሮ
ስላልተጠቀምን ነው። ምንም የሰው ልጅ አንድ ምስኪን ከገጠር የመጣ አንድ ምስኪን እግዚአብሔር ቀብቶት እንደው መቻሉን እግዚአብሔር ቢሰጠው የተሸከመው እኮ ፓወር ከእግዚአብሔር ጋር ቀጥታ የተገናኘ እኮ ነው። የሰው መንፈስ እግዚአብሔር መብራት ነው። ምንድነው እያለ ያለው? የሰው መንፈስ በእግዚአብሔር መንፈስ ከእግዚአብሔር መንፈስ ጋር ቀጥተኛ ግንኙነት አለው። ለምን? የህይወትን እስትንፋስ እፋለ ሕያው ነፍስ ያለው ሆነ ያለ ሕያው በቃ የማይሞት። ስለዚህ ነው ከዚህ በፊትም አንድ ቀን ስናወራ ምንድነው ያልነው? በምድር ላይ ነፍሰ ገዳይ የለም፣ ስጋ ገዳይ ነው ያለው። ነፍስ አትሞትም፣ ነፍስ ባለቤት አላት። ስለዚህ ይሄንን የመረዳት ባለጠግነት በቀደም ፕሮፌሰር እያስተማር በፖይንት እያስተማረን ነበር። እንዲህ ካደረግን እንዲህ እናደርጋለን፣ ወደዚህ አድርገን እንዳንለወጥ ጠላት ዲያብሎስ ሁል ጊዜ እኛን ኮንትሮል የሚያደርግበት ሰበቦች አሉ። ብዙ ጊዜ ነገሮች የሚያስተምሩን አሉ። እየነገርኳቸው እግዚአብሔር ለእኛ እኮ ከክፉ ነገር እንድንጠበቅ ክፉ ነገርን ከልክሎ እንጂ የመልካም ነገር ጠላታችን አይደለም። እግዚአብሔር ወዳጃችን ነው። ወዳጅነቱ ሙሉ ስልጣንን በሙሉ ስልጣን ሰጥቶናል። ስልጣኑን በሙሉ በሰማይና በምድር ስልጣን ተሰጠኝ ይልና ኢየሱስ ክርስቶስ ይሄንን ስልጣን ተጠቀሙ ነው ያለው። አልሰሰተም። ማቴዎስ ምዕራፍ 28 ቁጥር 18 ላይ በሰማይና በምድር ስልጣን ተሰጠኝ። ምናልባት ይህንን ነገር በደንብ እንዲገባን ምንድን ነው የሚለው? የሰለሞን ስልጣንና የሰለሞን እውቀት ምንድን ነው? የምድር ላይ ነው። ከሰማይ በታች ምንም አዲስ ነገር የለም ብለው እሱ ከሰማይ በላይ አያውቅማ። ኢየሱስ ግን በሰማይና በምድር ስልጣን ተሰጥቶ ያንን ስልጣን ለእኛ ሰጥቶ ሲሄድ ከሰለሞን የሚበልጥ ጥበብና እውቀት ተሰጠን ማለት ነው ባጭሩ። ሰለሞን የሚያውቀው እውቀት ከሰማይ በታች ነው። ግን ሰለሞን ያለውን እውቀት፣ ያለውን ጥበብ፣ ያለውን የማስተዳደር ችሎታ ኢኮኖሚካል በጊዜው የነበረውን ነገር 1,000 ሚስቶችን ማስተዳደር፣ ለነዛ ያለውን ነገር ሁሉ ማስተዳደር ቀላል እንዳይመስላችሁ። እኛ ግን ጸጋ ሲሰጠን ዓለምን የሚያስተዳድር የሱ ማንነት የሰው መንፈስ እግዚአብሔር መብራት ነው የተባለው የሆድ ጉርጆችን የሰውን ሐሳብ የሚመረምር የእግዚአብሔርን እውነትና ክብር ለብሰናል። ግን እንዴት እንጠቀመው ስንል የሚነግሩን ሰዎች የእነሱን እውቀት ነው እንጂ የሚነግሩን የእግዚአብሔርን እውቀት አይደለም። ለዚህ ነው ሰውን ከምድር አፈር ካበጀ በኋላ በአፍንጫው የሕይወትን እስትንፋስ እፍ አለበት ይልና ሰውም ሕያው ፍጥረት ነው። እግዚአብሔር ዘሩን አካፈለ። ስለዚህ እኛ ሕይወት ብቻ አይደለም የተካፈልነው፣ ስልጣንም ጭምር ነው፣ ኃይልም ጭምር ነው። ለዚህ ነው ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ። ከዚህ በፊት ኃይል አልነበረም ወይ? የእውቀት ኃይል እኮ ነበረው። የእስራኤላዊ ወግና ስርዓት ኃይል ነበረው። ለዚህ ነው በአባቶች ወግና ስርዓት መላለስ ነበር። ሁሉን ግን እንደ ጉድፍ ጥዬ አለ። ተመልሶ ምን አለ? አሁን ግን ኃይልን በሚሰጠኝ በክርስቶስ ሁሉን አያችሁ፣ ተቀየረ። ያኔ ይችላለሁ ብሎ በደማስቆ መንገድ ላይ ሲፈትን የነበረው በገማልያል እግር በተማረው እውቀት ስልጣን ለእግዚአብሔር ስልጣን እግዚአብሔርን እያሳደደ ነበር። የእግዚአብሔር የመንፈስ ቅዱስ እውቀት ባለጠግነት በእኛ ህይወት ላይ በተገለጠ ጊዜ የእግዚአብሔር መታዘዝ ሁሉ ለሱ ሆነ። ኢየሱስ ጌታ ነው። ክብር ለኢየሱስ። ስለዚህ ወዳጆቼ እኔና እናንተ ውስጥ እግዚአብሔር ረድቶን ወይ ኢኮኖሚ ችግር ወይ የጤና ችግር እኛን እየታገለ እንጂ እዚህ ውስጥ ያለ አንድ ታናሹ ቢነሳ ለምድር ከየትኛውም ኒኩሌር በላይ ፓወር አለው። ስለዚህ የቀደሙ የሚመስሉ ሰዎች ይህንን ሊያስረዱን ይፈልጋሉ። መንፈሳዊ ነገር መንፈስ ነው የሚያስረዳው። ለዚህ ነው አሁን ልትሸከሙት አትችሉም ማለት ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ የምነግራችሁ ነገር ብዙ አለኝ አለ። 3 ዓመት አብረን ኖረን መሸከም አልቻላችሁ ማለት አሁንም አትችሉም ማለት። ነገር ግን በዓለ ሃምሳ የተባለ ቀን በሚመጣበት ጊዜ ወደ እውነት ሁሉ የሚመራ መንፈስ ቅዱስ በመጣ ጊዜ የእውነት መንፈስ አንደኛ መንፈስ 2 አይነት አለ ማለት ነው። 3 አይነት 4 አይነት 5 አይነት የእውነት መንፈስ በመጣ ጊዜ በውስጣችሁ በገባ ጊዜ ወደ እውነት ሁሉ ይመራችኋል። ግን እሱ የሚመራው እሱ በሚመራ ጊዜ የምትመሩት ወደ ፈለጋችሁበት አይደለም ማለት ወዴት ነው አለ? ወደ እውነት ነው። ሃሌሉያ! ኢየሱስ ጌታ ነው። ወደ እውነት ነው።
እሱ ማለት እውነትነቱን ደግሞ የምታውቁት የእውነት መንፈስ መጣ ጊዜ እውነትን የሚመራችሁ ከእኔ ወስዶ ነው ለእናንተ የሚነግረው። ከራሱ አንዳች መናገር አይችልም። እሺ እኔም ከራሴ አንድ መናገር አልችልም። ለምን? እኔ የሚሰማው አምላክና አባት ከሆነው ከእግዚአብሔር ነው። የሰማሁትን ያሰማለሁ፣ የሰማውን ያሰማችኋል። ሃሌሉያ። የምነግራችሁ ብዙ ነገር አለ። አያችሁ? ስለዚህ ውስጣችን ያለው እምቅ ብቃት የሚወጣው የእኛን ሰዎች የነገሩንን ነገር ስለተናገርን አይደለም። የሰዎች ነገር የአእምሮን፣ የንግግርን፣ ቋንቋን ነው የሚያሳምረው። የመንፈስ ቅዱስ ጉልበት ግን ሲመጣ የማንችለውን ያስችላል፣ የማናቀውን ይገልጣል። የእግዚአብሔርን የሥላሴን ምክር ቤት ሐሳብ ወደ ምድር ሰዎች ያመጣል። አሁን እኔና እናንተን እያገናኘ ያለው ምናልባት በእጃችን ያለ ስልክና በፊታችን ያለ ኮምፒውተር አይደለም። እነሱ ግብአቶቹ ናቸው። ኔትወርክ ነው እያገናኘ ያለው። የሰውና የእግዚአብሔር ኔትወርክ መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ሁሉን ቻይ ነው። ክብር ለኢየሱስ ነው። ስለዚህ እግዚአብሔር አምላክ ሰውን ከምድር አፈር አበጅቶ አልተወም። በአፍንጫው ሕይወትን እፍ ብሎ አልተወም። እንደ ሌላ ፍጥረት እንደሆነ አልተወም። የራሱን ዘር አካፈለ። ቅድም እንደምን ፕሮፌሰር ልጆች አሉት ብያቸዋለሁ። ከሱ የተካፈሉት ማንነት አለ። በስጋ ደግሞ እውቀትን ተካፍሏል። እሱን እያዩ አድገዋል። ግን ዘርን እኛ ከክርስቶስ ዘርን የተካፈሉ ዘር ከስጋና ከደም አልተወለዳችሁም፣ ከሴትና ከወንድ ፈቃድ አልተወለዳችሁም። እናስ ከአባት ከአስፋ ተወልደ ነበረ። አሁን ግን ጌታ ኢየሱስን ከተቀበልክ ጊዜ ጀምሮ የአዲስ ኪዳኑ ማሙሽ አባት ኢየሱስ፣ ፕሮፌሰር ተመስገን አባት ኢየሱስ፣ ሳራ ተስፋዬ አባት ኢየሱስ፣ እዚህ ያለን ሁላችንም ለዘላለም አባታችን በክርስቶስ ኢየሱስ እግዚአብሔር ሆኗል ነው። ስለዚህ ይሄንን ነው ማሰብ ያለብን እንጂ እንደዚህ ወጥቶ እንደዚህ መካል ምንድነው የምንሆነው? በሰው ምንመራ እንሆናለን ማለት ነው። እግዚአብሔር ቀን አለው ብለን የምንጠብቅ ብዙ ሰዎች አለን። እግዚአብሔር ቀን ያመጣል ብለን እንጠብቃለን። እግዚአብሔር ቀን ይመጣል ብለን እንጠብቃለን። አዎ ይመጣል። ቀን የጣለውን እግዚአብሔር ያነሳል እንጂ እግዚአብሔር ያመጣውን ቀን አይመልስም። ቀን መጥቶልናል ለዘላለም ለሁሌም። ክብር ለመንፈስ ቅዱስ ይሁን። ስለዚህ ብዙ ነገሮች እኛን ስለቻሉን አይደለም የሚኖሩት፣ ስላስጠጋናቸው ነው። ጥገኛ ናቸው በእኛ ህይወት ላይ። በኢየሱስም ስራቸው ይፍረስ። ጥገኛ ሆኖ ነው፣ በሽታ ጥገኛ ሆኖ ነው። ለምን? አንድ ነገር መሸሽ ምንችለው ስናቅ ነው። ካላወቅን አንሸሽም። ስለዚህ የተሰጠን የልጅነት መብት፣ የወራሽነት መብት እንደ ሰው ኢየሱስ ሞቶ የምንቀበል ሳይሆን እሱ በህይወት እያለ ጠላታችንን ቀጥቶ አሳልፎ ሰጥቷል መብታችንን። ያንን መብታችንን መጠቀም እንድንችል እግዚአብሔር አይናችንን ይክፈተው። ከሰውነት እኛ የምንበልጠው ከሰውነት ሰው ከሚባለው ሰው በእግር አንበልጥም፣ በእጅ አንበልጥም፣ በምንም አንበልጥም። እውቀት በአንዱ ብንበልጥ በአንዱ እንበልጣለን። መንፈሳዊ ነገር ግን ቀጥታ ኮኔክሽናችን ከማን ጋር ነው የሚሆነው? ከእግዚአብሔር መንፈስ ጋር። አንዳንድ ጊዜ የእግዚአብሔር መንፈስን በራሴ የሚመስለው አለ። ምናልባት ሌሎች ኋላ ልታስተካክሉን ትችላላችሁ። ክፍለ ሀገር ስንሆን ስልክ ይንጫጫል፣ አይሰማም። የያዙ ስልክ እኮ ትክክለኛ ስልክ ነው። ችግሩ ምንድን? ኔትወርክ ነው። እኔና እናንተም ችግሮች፣ መከራዎች፣ ጥያቄዎች፣ እንቆቅልሾች፣ አንዳንድ ነገሮች የሚመጡት ከእግዚአብሔር ጋር ያለን የመገናኘት መስማር በደንብ ጥርት ኩልል ጥልል ጥርት ባለማለቱ አንዳንድ ጭር ምን ነገር አለ። እንደ ሬዲዮ ሞገድ ድሮ በገመድ ያለ ሬዲዮ በገመድ ነበር እየጎተትን የሆነ ጋር ሲንደርስ ቆይ ይባላል። ስለዚህ አንዳንድ ጊዜ በህይወታችን ቆይ የሚባሉ ነገሮች የሚመጡ የሆነ ሰው ከኔ በላይ ነው ብለን የምናስበው ጸጋው ምናምን ልዩ የምናደርገው ለምንድን ነው? አዎ ኦፊሶች አሉ፣ 5 ኦፊሶች። ከ5 ኦፊስ ውጭ የሆነ ሰው እዚህ ውስጥ የለም። ኢዮኤል ምዕራፍ 2 ቁጥር 29 ላይ ሲናገር
በስጋ ለባሽ ሁሉ መንፈሴን አፈሳለሁ። ሴቶች ትንቢትን፣ ወንዶች ትንቢትን ይናገራሉ፣ ያልማሉ፣ ራእይን ያያሉ። በመጨረሻ ዘመን ኢየሱስ ክርስቶስ ሲመጣ መንፈስ ቅዱስ ሲወርድ ሰው ሁሉ የእግዚአብሔርን ሕይወት ተካፋይ ይሆናል። ከአምስቱ ኦፊስ አንዱ አለብሽ፣ አሁንም አለባችሁ፣ እዚህ ያላችሁ ሁላችሁ። ችግሩ ምንድን ነው? አጠቃቀም። ዓለም ውስጥ እኔ አንደኛ ነኝ የሚለው ነብይና ይሄኔ ከሱ የሚበልጥ እዚህ ውስጥ ነብይ አለ። ምንድነው ታዲያ ያ ነብይ ወይም ያ ሰው የበለጠው ካላችሁ ስራዬ ብሎ ዋጋዬ ብሎ ስፔሻላይዝ አንድ ዶክተር እንደሚያደርግ ፕሮፌሰር ለፍቶ 20 ዓመት ፕሮፌሰርነት መቼም በ10 ዓመት አይመጣም፣ በ5 ዓመት አይመጣም አይደል? ብትጠይቁት ለመጥራት 5 ፊደል ፕሮፌሰር 5 ፊደል ነው፣ ግን ዋጋ ለመክፈል 20 ዓመት ሊፈጅ ይችላል። ስለዚህ በዛ ነገር ሰው ጊዜ በፈጀ ቁጥር፣ ጊዜ በወሰደ ቁጥር፣ ሰዓት በወሰደ ቁጥር ያንን ነገር እያወቀ እየለመደ እየተጠቀመ እያመነ እየተማመነ እየተደገፈ ይመጣል። እግዚአብሔር ዛሬ በታማኝነት ደግፎ በታታሪነት ያውጣል፣ በክብር ያውጣል። አሁን ምንድነው ታዲያ ችግሩ? ሰው የሚሰጥ ይመስላል። ከኔ እንትን ቢሰጥ ምንም ማንም ይሰጠን የለም። እኔ ጅች ነው የሰጠኝ የለም። እኔ ጆቶኒ ሲጫወት ነው እውር ሲበራ አንካሳ ሲዘል የነበረው። በቃ ከዛ የተመለስኩት እኔ ነኝ። ኳስ ከምንጫወትበት ጌታ ይቀባል። በእናታችን ስም ማርያም በአባታችን ኪዳነ ምሕረት ባለበት በእኛ ቅድመ ሁኔታ አይደለም። ክርስቶስን ካገኘን በኋላ ለክርስቶስ የሚያስፈልግ ነገር በእኛ ህይወት ምን አለ የሚለውን ነገር ማጥናት። አንደኛ የባህሪው ተካፋይ ነን። ሰውን ታዲያ በምንድን ነው? በመልካችን እንደ ምሳሌያችን እንፍጠር ስል እግዚአብሔር ታዲያ ምን አድርጎ ነው የፈጠረው ካላችሁ፣ የእግዚአብሔር መልክ ምን ይመስላል? ለምንድን ነው ሰው ፍሩትፉል መሆን ያልቻለው? ለምንድን ነው ሰው ሰብሮ ጥሶ መሄድ ያልቻለው? አንደኛ እግዚአብሔር እውነተኛ ፍቅር ነው፣ እንከን የሌለበት ፍቅር ነው። ቼክ ስናደርግ እኛ ፍቅር አለን ወይ? ዘረኛ አይደለንም ወይ? ውስጣችን የሚመጣ ነገር የለም ወይ? እግዚአብሔር እኔንና አንድ አይሁዳዊ እኩል መቀበል ነበረበት ወይ? አሜሪካና እኔ መቀበል ነበረበት? እግዚአብሔር አንድ አድርጎ የተቀበለውን እኛ የምንከፋፍል አይደለንም ወይ? ባጭሩ ነው ይሄንን። እግዚአብሔር ቅዱስ አይደለም ወይ? እኛ ቅዱስ ነን ወይ? ቅድስና ከሴትና ከወንድ ከመጠጥና ከመግደል ጋር እኮ አይደለም። ቅድስና እኮ 17 እና 18 ይህን የሚያደርገው እግዚአብሔር ቤተ መቅደስ አፍርሰዋል፣ ቤተ መቅደሱን አይገቡም ብሏል እኮ። እና ብዙ አይነት ነገር አለ። እግዚአብሔር ቅዱስ ነው። እሺ እግዚአብሔር ጻድቅ ነው። የእግዚአብሔር ባህሪ ተካፋይ መሆን ያልቻልነው እነዚህ እንጂ እግዚአብሔር ባህሪ ሌላ። እግዚአብሔር ባህሪ እኮ መጠጥ መተው አይደለም። መጠጥ እግዚአብሔር ጠጥቶ ማያውቅም፣ ባህሪውም አይደለም። በቃ እግዚአብሔር ባህሪ ህይወቶች አሉ። ታጋሽ ነው እግዚአብሔር። እኛ እንታገሳለን ወይ? ስጋችን ይችላል። ይሄንን እኛ የጫናቸው ብዙ ነገሮች አሉ። ወደዚህ ብንሄድ ብዙ ቢዘረዙ እግዚአብሔር ቸር ነው እና ብዙ ነገሮች። እስቲ እችን ሞክር። 15 ቀን እዚህ ውስጥ ያለ ሰው 15 ቀን ከሞከረ በኋላ ለ15 ዓመት የለፋንበትን እግዚአብሔር በ15 ደቂቃ ያመጣል። ስጋችን ጠላታችን ስለሆነ፣ ስጋችን ከሰይጣን ጋር ጓደኛ ስለሆነ፣ ስጋችን ከዚህ ዓለም ሲስተም ጋር ስለተገናኘ ሳንወድ አብሮ ያደጉ አረሞች አሉ። እግዚአብሔር ይንቀላቸው። ስለዚህ ገዢ ሆኖ የተፈጠረው ሰው ተገዢ ይሆናል፣ በማይረባ ነገር፣ በማይጠቅም ነገር። ተጠያቂ ሆኖ የተፈጠረው ሰው ጠያቂ ይሆናል። ሰውን እግዚአብሔር ብቻ ነው የሚጠይቀው። ሰው ሁሉን መጠየቅ ይችላል። አያችሁ? አሁን ታዲያ እኛ ምድርን ፍጥረትን እንጠይቃለን። ለምን? ያ ስለሆነ። ስለዚህ የሰው መንፈስ እግዚአብሔር መብራት ከሆነ ሰውና እግዚአብሔር ቀጥታ እኔና እናንተ በኔትወርክ እንደምንገናኝ በመንፈስ ቅዱስ ኔትወርክ ይገናኛል ማለት ነው። አይደለም እንዴ? ያው መጽሐፍ እኮ ነው የሚለው፣ እኔ አይደለሁም። የሆድን ጉርጆች ይመረምራል፣ ቸርነትንና እውነትን ለንጉሥ ይጠብቅ ዘንድ ዙፋኑና ቸርነት ይበረታል። ስለዚህ እግዚአብሔር የጠራን ለልዩ ክብር ነው። ለዚህ ምድር አይደለም። በቃ ከዚህ የበለጠ ሊያሳዩን የሚችሉ ነገሮች ስለሌሉ ቴክኒክ፣ ታክቲክ፣ ሰዎች የሚሉትን ነገር ነው የጀመርነው። አልፎ የማየት እድልና አቅም እግዚአብሔር ይስጠን። እንደ እግዚአብሔር ማየት፣ እንደ ክርስቶስ ማየት። ለዚህ እኮ ነው አብሮት 3 ዓመት የኖሩ ሰዎች ስጋዬን ያልበላ ደሜን ያልጠጣ መንግስትን አይወርስም ሲል ይሄ የሚያስጨንቅ ንግግር ተናገረ ብሎ ላጣሉ አልጠበቁም።
ሌላ ተአምራት ሲያደርግ እኮ አብሮ ነበሩ። 5 እብኙን 2ቱን እንትን እኮ አበዛው። ይገርማል። ሃሌሉያ ብሎ ተንቀጥቅጦ በሉ። ስጋዬን ያልበላ ደሜን ያልጠጣ ስል የመጣበት ዓላማ ነው ታግሰን እኔ ያላሉ። ይሄ ነገር ከፍ ያለ ነው፣ ትዕቢት ነገር ነው ብሎ ላጣሉ። እነ ጴጥሮስ 3 ዓመት እያሉ ከመጋፋት ውጭ አንድም ቀን ጨርቁን ነክተው አያውቁም። አንዲት ሴት ግን አመነችና መጣ ጨርቋን ነከች። አያችሁ፣ እግዚአብሔር የጸሎት ብዛት ወይም የአስተማሪ ብዛት አይደለም እግዚአብሔር የሚያስደስተው፣ የትምህርት ብዛት። እግዚአብሔር የሚያስደስተው የእምነት ብዛት። መጽሐፍ ነው ብሎ አይደለም። ካመንን በኋላ ውስጣችን ያለው እምቅ ብቃት ሲወጣ እምነት ሲደመር እውቀት ሲደመር ጸሎት ተአምራት ያደርጋል። ለመዳንም እምነት ነው። ጌታን የተቀበልነውም በእምነት ነው። ምንጠብቀውም በእምነት ነው። አያችሁ፣ እምነትሽ ያድኖሻል። እምነት ያድኗል። እግዚአብሔር እንደሚችል እናውቃለን። ለዚህ ነው እንደው ኋላ እነ ፕሮፌሰርም ሌሎችም እንነጋገር ይሆናል። እግዚአብሔርን ማወቂያ 7 መንገዶች፣ 10 መንገዶች፣ 99 10 መንገድ የለውም። እግዚአብሔር አንድ መንገድ፣ መንገድና እውነት ሕይወት ክርስቶስ አንድ ብቻ ነው። መንገድ ብሎ የሚያሳዩ ሰዎች መንገዱን አያውቁም። ከእያንዳንዱ ቀበሌ ወይ አገላብጦ የተገላብጦ አምጥቶ መንገድ ያሳዩናል። እነሱም አልደረሱም፣ እኛም አልደረስንም። መጽሐፍ ግን መንገድ ኢየሱስ ነው፣ እውነት ኢየሱስ ነው፣ ሕይወት ኢየሱስ ነው። ኢየሱስ የሚባለው ስም አንዳንድ ጊዜ እንደ እንትን ስለሚያንስብን የስሙን ክብር ልክ ስለማናቅ ትልቅ ስም እንደሆነ እሱም ብቻ እየጠራን እውር እንደሚበራ፣ እሱም ብቻ እየጠራን አንካሳ እንደሚዘል፣ እሱም ብቻ እየጠራን ሰማይ እንደሚቀደድ፣ ሰማይ እንደሚዘጋ ያንስብናል። እንለምደውና ሰው ይመስለናል። ስለዚህ ኢየሱስ ማለት መድኃኒት ነው። ኢየሱስ ማለት ፈዋሽ ነው። ኢየሱስ ማለት ኤልሻዳይ ነው። ብቻ ኢየሱስ ብለን መኖር እንችላለን። ሰው ደግሞ ኢየሱስ ብቻ ብለን መቀበል ይሻልማ፣ ደስ አይለው በእያንዳንዱ። ስለዚህ ከሰዋዊ ሐሳብ ወጥተን ወደ እግዚአብሔራዊ ክብር ከገባን ኢየሱስ የሚለው ኃይል ብቻ የእኛን ታሪክ የምድርቱን ታሪክ መቀየር ይችላል። እኔ በዚህ በትንሽ አቅሜ ኢትዮጵያን በምትባል በትንሽ ሀገር እየኖርክ ምን ታስባለህ ብላችሁ ብትጠይቁ ፈረንጅ መጥቶ ለእኛ አስራት እንዲለቅም ጸጋ እንዲመጣ ነው ይፈልጉ። እግዚአብሔር ፈረንጅና በሻ አልፈጠረም። ለምንድን ነው ብለህ ብትለኝ እግዚአብሔር ጸጋ እንጂ አንደኛ የሰው አንደኛ የለም። እግዚአብሔር አንቺን አንደኛ እኔን አንደኛ አድርጎናል። በክርስቶስ ኢየሱስ በአብ ቀኝ አስቀምጦናል። በአብ ቀኝ የተቀመጠውን ሰውዬ የሆነ ሀገር የተቀመጠው ሰውዬ ቁልቁል ሊያየው አይችልም። ቁልቁል ለማየት ከአንደኛው ነገር ከፍ ማለት አለብን። እኔና አንቺ እግዚአብሔር ዕጣ ሰጥቶን፣ እኔና አንተ እግዚአብሔር ዕጣ ሰጥቶን፣ እድል ሰጥቶን፣ ጊዜ ሰጥቶን ከፍ ብለን ተቀምጠን በድሮ ሐሳብ አለን። ዛሬ እግዚአብሔር ሰብሮ ያውጣ። ቅድም ትልቅ ነገር ተናገረ። እንቁላልን እኛ ሰብረን እኛ ከሰበር ነው ህይወቱን በልተናል። እንቁላሉ ሰብሮ ከወጣ ምን ሆኖ ይወጣል? ጫጩት ሆኖ ይወጣል። ስለዚህ እንዳወጣጣችንና እንዳጠባበቃችን ነው እግዚአብሔር። ስለዚህ እግዚአብሔር የጠበቅነውን ያክል ያከብረናል። የጠበቅነውን እኔ አንዳንድ ጊዜ ምን አለ እግዚአብሔር ሆይ በልጅነቴ እንደ ሰው ቤት እንዴት እንደሚሆን ባላውቅም ምን አለ በልጅነቴ እንደ ሰው ልጅ ሆኜ ሰንበት ትምህርት ቤት ኢየሱስ ጌታ ነው ብሎ አስተምሮኝ ባደኩ እላለሁ። ምን ሆን ነበር እላለሁ። ለምን እኛ 10 ምናምን ዓመት ካወደው ማርያም ቤት ፈለቀ ዮርዳኖስም ገሊላ በዮሐንስ ከምንልበት መተን ጤና ይዘን ከምንዞርበት መተን ኦዘን ከመጣንበት መተን ነው እዚህ አሁን አንዳንድ ነገር አመል እየሆነ የሚያስቸግረን። እዚህ ጋር ግን በክርስቶስ ኢየሱስ ያለ ነው፣ በዚህ ዕድሜ ያለ ነው፣ በሆነው ነገር ያለ ነው። የመጨረሻ የክብራችን ጥግ ኢየሱስን ማክበር ብቻ ነው። ማንም የማይጨመርበት አባቱ ዝም ብሎ ለኔን ለእናንተ ኃጢአት ጽዋ ይሄን ድፋ ከኔ እያለ ከጭንቀቱ የተነሳ የደም ላብ ያላበው በውስጣችን የተዘረኑ እንክርዳድ ነቅሎ ንጹህ ዘርን ተክሎ ይሄን ነው። ይሄን ዘር ደግሞ ማንም በዘመናት መካከል ሊቋቋም አይችልም። ሰይጣን እኛ እንደምንለው ብቻ አይደለም፣ ቀን ከሌሊት ይፈልገናል፣ ግን አያገኘንም። የሚውጠውን ፈልጎ እኮ ነው እንደሚዞር፣ የሚውጠውን ፈልጎ እንደሚዞር እንደሚያገሳ ድምፁን እየላከ እያስፈራራ፣ አለቃ እየላከ እያስፈራራ፣ በሽታ እየላከ እያስፈራራ ከእንግዲህ በኋላ ምን ትሆናል? ከእንግዲህ በኋላ በኢየሱስ ስም እዚህ ውስጥ ያለ ያመነ ሰንጥቆ የእግዚአብሔርን ክብር ገልጦ በክብር ወደ አባቱ ይሄዳል። በክብር ከዘላለም አምላክ ከእግዚአብሔር ውጭ ማን ምን ሊያመጣ?
ለማንስ ጊዜ ልንሰጥ? ለማንስ እድል ልንሰጥ? ማንንስ ልንፈራ? ሞትስ ማን ይፈራዋል? ማን ነው የሚፈራው? እኔ እንደሆነ አልፈራው። ቢፈራ አገልጋይ አልሆንም። የፈረሰው አገልጋይ ከሆነ ሞኝ ነው። እኛ እኮ ከዚህኛው ቤት ወደ ላይኛው ቤት እንደምሄድ እኔ ልንገራችሁ፣ እንደውም ከዚህ አሜሪካ እንደመሄድ ይርቅብኛል። ከዚህኛው ምናልባት 4ኛ ፎቅ 5ኛ ፎቅ እንደበሄድ ነው የሚጠብቀው ጌታዬ። ያማ ካልሆነ ሰው ምንም በሌለው ነገር ተስፋ እያደረገ ሰው ይኖርን እንዴ? ኧረ በስመ አብ! ኢየሱስ ጌታ ነው። ጌታ ይባረክ። መንፈስ ቅዱስ ለዘላለም ይባረክ። አዎ የሚከሱን አሉ፣ አዎ የሚዋጉን አሉ። ስላልጣልን ነው አሮጌውን። ለዚህ ነው ኢየሱስ ክርስቶስ አሮጌ አቆማዳ ላይ አዲስ ሆነ ጠጅ አልጨምርም አለ። ለምን? ሊለወጡ ዝግጁ አይደሉም። አሮጌ አሮጌ ነው፣ አዲስ አዲስ ነው። ስለዚህ ብዙዎቻችን ታዲያ ለምንድን ነው ችግር? ፈሪ ስለሆነ ሹክ ያለ ነገር ሁሉ ይዞን የሚሄድ ይመስላል። እንዴት እንኖራል? ስንቴ ፈራን፣ ስንቴ ወጣን፣ አልተማርንም እስከዛሬ። ቅድም እንደነገርኳችሁ ነው ኢየሱስ ክርስቶስ አንድ ቦታ ያልተጻፈ ማርያም ታንበለለች ብሎ መጽሐፍ ተሸክሞ ይዞራል። እኛ ከተማ 47% ህዝቡ ማለት ነው። መጽሐፍ አንብብ ብትል መናፍቅ ነው የሚለው። መጽሐፍ አንብብ ያልኩህ እኮ ምን ችግር አለ? አይነት መጽሐፍን አንብብ የለም ብትል አንተ መናፍቅ ደግሞ ወይን ከተመጣ ከነዚህ መናፍቆች ጋር ይላል። ኖ። ስለዚህ የእግዚአብሔርን ሐሳብ የእግዚአብሔርን ዕውቀት ፈረንጅ አበሻ ምናምን የለም። እግዚአብሔር በፈረንጅ ላይ ጌታ አድርጎ ፕሮፌሰርን ሊቀባ ይችላል፣ እኔን ሊቀባ ይችላል፣ ዳንን ሊቀባ ይችላል። ቋንቋ ሊያስተምር ወስዶች ከሆነስ አስተምሮ አሰልጥኖ ነገ በአገር ላይ ሊደካም ከሆነስ? ክብር ለኢየሱስ ይሁን። ስለዚህ ልባችን ከትላንት ከመቼውም ጊዜ ይልቅ ሊሰፋ ይገባል፣ ትልቅ ሊሆን። እኛ እኮ ኑሮና እግዚአብሔር እኮ ታናሽና ታላቅ በቀኝና በግራ እንደ ዘብዴዎስ ልጆች እናት እኮ ሆኖብን የምንቸገር ሰዎች ነን። በእውነት እኔ እግዚአብሔር የኢኮኖሚውን ቋት ሰብሮ የሆነ ነገር አድርጎ እግዚአብሔርነት በኢትዮጵያ ምድር ላይ በዓለም ቢገልጥ ደስ ይለኛል። በዓለም እግዚአብሔር ደግሞ ከጨከኑት ጋር ነው። ትዝ ይላችኋል ዳንኤል ምዕራፍ 2 ላይ አምጡ እነዚህ ባሪያዎች እንዴት ነው ትናንትና ከግዞት ቤት መጥተው እኔ ላቆምኩት ምስል አንሰግድም የሚሉ እነሱ እነማን ናቸው? አምጡ። ማምጣት ብቻ አይደለም 7 እጥፍ በሚነደው እቶን እሳት ውስጥ ጨምሯቸዋል። 7 እጥፍ። አየህ እግዚአብሔር አብሮ መኖሩን እዛ በቀላሉ ታያለህ። ለእኔ ምስል ትሰግዳላችሁ? አሰግዱ። ይህ አይሆንልንም አለው። እኛ ተግዘን የመጠን እንጂ አምላክ ክደን የመጠን አይደለንም አለው። አምላካችን የሚሰገድለት እንጂ ለማንም አማልክት አንሰግድም አለው። ሰውየው ተናደደ፣ ተቆጣ፣ ተበሳጨ፣ ወስዶ ጣላቸው። ቁጭ ብሎ በእነሱ ልስቅ ሊደሰት እዛ ቁጭ ብሎ ሲያይ በእሳቱ ወላፈን የጣሉት ተበልተዋል። 4 ሆነው ይመላለሳል። የአማልክትን ልጅ ይመስላል። ለሱ ብዙ አማልክቶች ስለነበሩ የዘነጠ አምላክ እየመሰለኝ የአማልክት ልጅ ይመስላል ሲሉ ከጨርቃቸው ሰናፍላቸው አንዲት ክር አልተበጠሰችም። አየ ያ ሰው ምን እንዳልታውቃለህ? በ4ቱም አቅጣጫ ከስድራቅ ከሚሳቅ ከአብድናጎም አምላክ ሌላ አምላክ እንደሌለ በእኔ ግዛት ያለ ሁሉ ይወቃል። እኛ እኮ ጉንፋን እኮ እንትን ስለምል እኮ ነው፣ ስለሚያናውጠን ነው። ዛሬ በኢየሱስ ክርስቶስም የእግዚአብሔርን ማንነት ከውስጣችን ይዞ የሚያናውጠን ወገቡ ይወጋ። በመልክ ተፈጥረን፣ በምሳሌ ተፈጥረን ሰውን እንደ መልካችን ስል እግዚአብሔር እንደ ምሳሌያችን ስል እግዚአብሔር። ይሄ ብቻ አይደለም፣ መልክና ምሳሌውን ጨምሮ ሕይወትን ዛሬ በጌታ በኢየሱስ ክርስቶስም የሆነ ነገር ያገኛችሁ። አሜን። ውስጣችሁ ዛሬ እንደሚነካ አምናለሁ። ይነካል ውስጣችሁ። ሳናስከብሩ አንሞትም። አንድም ቀን እኔ መኪና ቤት ስጠኝ ብዬ ለምኜ አላውቅም። አንድም ቀን ትዳር ስጠኝ ብዬ ሕያው እግዚአብሔር ማገለግለው ከእናንተ ጋር ምስክር ነው። ጸጋን ስጠኝ፣ እውነትን ስጠኝ። አንተ አንድ እንደሆንክ ምድር ትወቅ፣ ዓለም ይወቅ፣ ትውልድ ይወቅ፣ ከተማ ይወቅ፣ ገጠር ይወቅ። አንተን ይዤ እኔ ለሚንከራተተው ትውልድ መልስ አድርገኝ። ሌባ አይቶ ሰው ሌባ ይሆናል።
የሚያገባው ነው ሰው ያገባው ነው የተማረ ነው ሰው ብዙ ነገር አለ። አንተን እኔ ገልጬ አንተ እንዳለ ትውልድ ይወቅ እላለሁ ብዙ ጊዜ። ያለበለዚያማ ብዙ አይነት በተሰጠም ጸጋ እኮ ብነግድበት ብዙ ቤቶችና ብዙ ፎቆች ይኖራሉ። ግን አይደለም። በደም የቆመውን የእግዚአብሔርን ቤት በኮተት አልሞላው። እሱ በጅራፍ ጠርጎ ያወጣውን እኛ በእንትን አቅፈን እናስገባ። ስለዚህ ምን ይፈልጋል? ቆራጥ አቋም። ምን ይፈልጋል? ኃይል። ምን ይፈልጋል? ጉልበት። ምን ይፈልጋል? አቅም። ዛሬ አቅማችን በኢየሱስ ይታደስ፣ ጉልበታችን ይታደስ፣ ታሪካችን ይታደስ፣ መለኮታዊ ይሁን። ያኖረን ያክል ነው የምንኖረው፣ የፈቀደልን ያህል ነው የምንኖረው። አስከብረነው ኖረን እንድናልፍ እግዚአብሔር ይርዳል። ወዳጆቼ ነገ ስንጥር ታክል የሚቆጭ ነገር በህይወታችን እንዳይኖር። አንዳንዱ ጌታን ያስተምራል። እንደነ ዴማስ ጌታን ሊያስተምር ሊወጣ ሊገባ ብዙ ሊሰብክ ሊል ይችላል። መጽሐፍ እንዲህ ይላል፣ ዴማስ ዓለምን ወዶ ወደ ተሰሎንቄ ተመልሷል አለ። አገልጋይ ነበርኩ። ቲቶም እኮ አብሮ አገልጋይ ነበርኩ። ሌላም አገልጋይ ነበር። እነሱ ወደ አገልግሎት ሲሄዱ እሱ ለቀን እስከሚወጣ ነው። የኛ አምላክ ቀን መጥቶ ተተክቶ የሚኬድ አምላክ ሳይሆን ደማችንን ነፍሳችንን እስከ መስጠት የምናገለግል ሽልማታችንን አገር ሁሉ ምድር ሁሉ ነጩ ጥቁሩ በአንድ ቋንቋ እያየ ከእጁ የምንቀበል አምላክ ነው። ይህ አባት ነው የሚጠብቀን። ይህ አባት ነው የሚጠብቀን። ያማ ባይሆን ምን ያቃጥለናል? በዚህ ሌሊት አይናችንን እየተቃጠለ ጓደኞቻችን እየዘነጡ ሴሌብሬት እያደረጉ ቅድም ኢታችን ሳራ እንደምትል 250 ምናምን ዓመተኛውን አሜሪካ እያከበረች ባለበት እናንተ ለምን ገብታችሁ ትቸገራላችሁ? የተሻለውን ስለመረጥን እኮ ነው። ዓለምን ንቀን እኮ ነው። ሰይጣንን ንቀን እኮ ነው። ክፋትን ንቀን፣ ጥፋትን ንቀን እኮ ነው። በቃ አይመጥነን፣ አንወርድም፣ ዝቅ አንልም። እግዚአብሔር የኛ ነው። አናረገውም። ለምን? ለአንዴና ለሁሌ ጠርቶናል። በሚያልፈው አንገረምም፣ በሚሞታ አንደነቅም። የሚጠብቀን ክብር አለ፣ የሚጠብቀን አገር አለ፣ የሚጠብቀን ድል አለ። ስለዚህ ብዙ ሰዎች ወደ ስኬት አማማ ማይመጡበትን ነገርኳችሁ። እግዚአብሔር ለነሱ ምንድነው ብለህ ብንጠይቅ ከብዙ ሰዎች ጋር እኔ ጥያቄ ጠይቄ አውቃለሁ። 22 ዓመት አገልግያለሁ። ከ16 ዓመት ጀምሮ እግዚአብሔር ይመስገን፣ እግዚአብሔር በሰጠኝ ዓመት መጥቼ አውቃለሁ። በዚህ ሁሉ ሰው እግዚአብሔር የሚመስለው ጥሩ ጓደኛ ካለው እንደ ጥሩ ጓደኛ ነው። እግዚአብሔር ሲችል የሚሰራ ሳይችል ዝም የሚል፣ እግዚአብሔር የማይችለው ነገር የለም፣ ዝም የሚል ነገር የለም። ከፈለገ በመለኮታዊ አሰራሩ ይሰራል፣ ከፈለገ ተአምራት ያደርጋል። ኢየሱስ ጌታ ነው። ዘንድሮ በማትጠብቁበት በእድሜ ዘመናችሁ አስገራሚ ነገር በማድረግ እግዚአብሔር ነገራችሁን ይለቀዋል። እግዚአብሔር ክፉ አባታችን አይደለም፣ ደግ ወዳጃችን ነው። ደግ ወዳጃችን፣ የቅርብ ወዳጃችን ነው። ያንኮ እግዚአብሔር ክብር አንዳንድ ጊዜ ነው ያስቀኛል እኮ። አንዳንድ ሰው እግዚአብሔር ቤት መጥቶ ይሁድ የቸርች እንዳገልጋይነት ያለው እግዚአብሔር ቤት መጥቶ እኮ ስልክ ቢጎረጉር እኮ እግዚአብሔር መጥቶ ፌስቡክ እያነበበ እግዚአብሔር ታያለ በኔ እሳት ይገልጣል። እሳት አይደለም በሱ ዋም አይገልጥም። እግዚአብሔር የስርዓት የክብር የሞገስ አምላክ ነው። እግዚአብሔር የሚያከብረን ወደንም ጠላንም ያከበርነውን ያክል ነው። ኢየሱስ እንዳከበረው አክብሮታል። ጳውሎስ እንዳከበረው አክብሮታል። ይሁዳ እንደተወትቶታል። እኛ ግን አክብረን እንከብራለን። ክብር ለኢየሱስ። ጠብቀን እንከብራለን። እንደ እንቁላሏ ጠብቀን ነፍስ ይዘን እንወጣለን። ሊሰብሩን የሚፈልጉ ብዙ፣ ሊበሉን የሚፈልጉ ብዙዎች አሉ። እያማራቸው ይቀራል። ኢየሱስን ከሙታን ያስነሳው ያ መንፈስ እኛንም ከጨለማ መንገድ ሰብሮ ያወጣናል፣ ሰንጥቆ ያወጣናል፣ ገለባብጦ ያወጣናል። አሁን አታልፍም የሚለው አታልፍም ማለት አቅም የለውም። አታልፍም ያለው ፈርቶ ነው። ታልፋለህ። አትችልም ያለው ፈርቶ ነው። ትችላለህ። ስለዚህ ብዙ ሰዎች የጌታ ምናምን ብሎ ምናምን ስላሉ እውነት እንዳይመስላቸው፣ አትመኗቸው። ያመነ ሰው በማድረግ እንጂ በማውራት አይገለጥም። እንቀጥላለን። የእግዚአብሔር ክብር በቅርብ ጊዜ በእናንተ ቤት በእኔ ቤት ይገለጣል። በቅርብ ጊዜ ካመናችሁ ተቀበሉ፣ ካላመናችሁ ምንም ልላችሁ አልችልም። ማመን ከጸሎት ይበልጣል። ስለ ጸለይክ ተፈወስኩ የሚባል ሰው ያለ ስላመንክ ተፈወስኩ ነው የሚለው መጽሐፍ ቅዱስ። ይሄ ነው የሚለው። ምንድን ነው የምናምነው? በጌታ ስራ፣ በጌታ ኃይል፣ በጌታ ጉልበት፣ በጌታ ችሎታ፣ በጌታ መንፈስ። እኔ አንድ አምላክ ነኝ፣ እኔ ንጉሥ ነኝ። እስራኤል ሆይ እኔ አምላክ ነኝ፣
የሚቤዥ እኔ ነኝ እያለ ይናገራል። ለእስራኤል ሲናገር እኔ ነኝ። ለምን? እነሱ ቢፈልጉት ሌላ እኔዎች ስላሉ ነው። እግዚአብሔር እኔ ነኝ ካለ ሌላ እኔ ነኝ የሚላለ ማለት ነው። ያ እኔ ነኝ የሚለው ሁሉ ተጠርጎ ይወጣል። ስለ እስራኤል ሲናገር እናንተም እዚህ ጋር ውሰዱ። እንዲህ ይላል፣ የፈጠረህ ከማዕፀንም የሰራህ የሚረዳህ እግዚአብሔር እንዲህ ይላል። የፈጠረህ ኤደን ገነት ላይ ሰውን እንደ መልካችን እንፍጠር እንስራ አይደለም ያለው። የፈጠረህ ደግሞ በማዕፀን የሰራ የመጀመሪያውን ስም ምን አደረገ? ፈጠረ። ቀጣዩንስ በማዕፀን ሰራ። ያ እግዚአብሔር እንዲህ ይላል። ምን ይላል? የሚረዳ እግዚአብሔር እንዲህ ይላል፣ ባሪያ ያዕቆብ የመረጥኩን ሽሩን ሆይ አትፍራ። በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁ። መንፈሴም በዘሬ ላይ በረከቴንም በልጅ ልጆች ላይ አፈሳለሁ። እግዚአብሔር ይዋሻል እንዴት አለ? ያችሁ አይዋሽም። ጠርቶሃል፣ ያከብራል። ጠርቶሻል፣ ያከብርሻል። ስለዚህ ሁሉ ጊዜ መንፈሳዊ ነገር እዚህ ውስጥ ያላችሁ እህቶቼ ወንድሞቼ፣ አዎ የሚያስተምሩ ሰዎች አሉ። መንፈሳዊ ነገር ግን ከሚያስተምሩ ሰዎች በላይ ነው። የእኛን ልብ ለመያዝ 5 መንገድ 9 መንገድ እግዚአብሔርን ለማወቅ እንዲህ ቢታረግ ይላል። ያ ሰውዬ አድርጎ አሳይቷል ወይ? ያላሳየው ከሆነ ለሰዎች የሚመቸውን ስርዓት ነው ያስተማረው። መንፈስ ቅዱስ ግን ስርዓት አይደለም። መንፈስ ቅዱስ ያው ነው። ስርዓቱን እንማራለን፣ ለመንፈስ ቅዱስ ግን እንገዛለን። መንፈስ ቅዱስ እንዲመራን። ስለዚህ የተካፈልነው የእግዚአብሔርን ሕይወት፣ የተካፈልነው የእግዚአብሔርን ጉልበት፣ የተካፈልነው የእግዚአብሔርን አቅም ነው። የተካፈልነው እኒህ ነገሮች ተካፍለናል። ኢየሱስ ይባረክ። እና የተወደዳቸው የእግዚአብሔር ቤተሰቦች ከዚህ በላይ ገፍቻ አልሄድም። እና እኛ ውስጥ ያለው ኃይል ቢገለጥ መግለጥ ብንጀምር ምንም ነገር ቆራጥ ብንሆን እግዚአብሔር ኢትዮጵያን እንደ አንድ ሰው፣ አፍሪካን እንደ አንድ ሰው፣ ዓለምን እንደ አንድ ሰው ነው የሚሰጠው። ጥቂት ነገር እኮ አጋንንት አስወጥቶ እኮ እኛ ብዙዎቻችሁ እንደምታውቁት ጥቂት ሰዎች እኮ ትላንትና ምንም ማናቃቸው ሰዎች እኮ አጋንንት አስወጥቶ እኮ ቴሌቪዥን ከፍቶ እኮ አገር አፍሪካ እየዞራል እንዴ! እውር ብናበራስ አይችልም እንዴ? ጌታ ሽባ ብንተረትርስ አይችልም እንዴ? አንካሳ ብናዘልልስ አይችልም እንዴ? ቆራጥ አቋም ስለሌለን እኮ ነው። ለፍቶ ማደር እኮ መብታችን ስለመሰለ ነው። እኛ ለፍቶ አዳሪ አይደለንም፣ አዘን ነዋሪ ነን። ግዟት ሙሏት ነው ያለን ጌታ። ያንን ክብር ነው የመለሰው። ዛሬም ቢሆን ያ ክብር በክርስቶስ የሚመለስ። ስለዚህ ትውልዱን ምን አድርጓል ሰይጣን? ብሶተኛ ትውልድ፣ በትንሽ ነገር አኩራፊ። ሁሉ ጊዜ አንድ ነቢይ መጥቶ አንቺ እኮ እንደዚህ ነች ብሎ የልቡን ሐሳብ ስለተናገረ ወይም አንድ የሆነ ሰው ደውሎ የሆነ ነገር ስለተናገረ ምን ፈራ ድንጉጦች? ኖ ማንም በማያወርደን ከፍታ ላይ ነን ያለ ነው። ማንም ቅዱስ ጳውሎስ እኮ ሞት አለ። ሞት እና ሰው ከሞተ በኋላ ምንድን ነው? ቅዱስ ጳውሎስ የገባው እውነት ለጴጥሮስ አልገባም እኮ። ሞት እንኳን ከእግዚአብሔር ፍቅር አይለየኝም አለ። ወደ ፍቅሩ እንደውም መንግስት ያፈልሰኛል። ኢየሱስ ጌታ ነው። ወደ ፍቅሩ መንግስት፣ ሞት እንኳን ወደ ፍቅሩ መንግስት የሚያስገባ መንገድ እንጂ ሞት መጥቷል ብዬ አገልግሎትን የሚቆምበት አይደለም ማለት። ኢየሱስ ክርስቶስ ጌታ ነው። ወዳጆች ልንገራችሁ፣ ኢየሱስን ይዛችሁ ምንም አይጎልባችሁ። ኢየሱስ ማለት ብቻውን ወዶም በፈቃዱ ሰውድም በግዱ ማንም አንቀጥቅጦ እንዲገዛ አብ በሰማይና በምድር ስልጣን ሰጥቶታል። ስልጣኑን ደግሞ ወዶና ፈቅዶ ላንቺ ያስረክቧል። አይኑ እያየ ደም እየለበሰ እየቀለ ነዳች፣ በላች፣ ወጣች፣ ገባች እያለ አይኑ ደም እየለበሰ ልቡ እየተቃጠለ የአጋንንት መንደር እኮ እየፈረሰ ነው የምትኖሩ። ለአንተ ብቻህን የምትታየው ለአንተ ነህ። ለአጋንንቶችና ለጨለማ እኮ አንተ ሰራዊት አጅበ ነው የምትሄደው። ለዚህ ነው ጌታ ኢየሱስ ክርስቶስ እኔ አባቴን ብጠይቅ 12 ጭፍራ መልአክ ልክልኛል አለ። ይጨፈጭፋቸዋል፣ ምድሪቱ መገልበጥ ይችላሉ አለ። የመጣሁት ግን የኃጢአትን ዋጋና ካሳ ልከፍል ነው። ብቻሽን አይደለሽም። ብቸኛ ብትመስልም ብቻዬን አይደለህም። ብቸኛ ብትመስልም
የሰራዊት ጌታ ልዑል እግዚአብሔር ከአንተ ጋር ከአንቺ ጋር። ኢየሱስ ጌታ ነው። ሃሌሉያ! ጌታ ይባረክ ወዳጆቼ። ስለዚህ የሰው መንፈስ እግዚአብሔር መብራት ነው ካለ ሰውና እግዚአብሔር ቀጥተኛ ኔትወርክድ ናቸው፣ ይገናኛሉ። የሰው ልብ ውስጥ ያለው የሰውን ጉርጆ የሚመረምር የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ካልሆነ በቀር ሰው ማንንም መመርመር አይችልም። ለዚህ ነው እግዚአብሔርን ለማወቅ 7 መንገድ ያሳዩናል። አንዱንም መንገድ ግን እነሱ ገብተው ያሳዩ። አንድ ሰው አሉ፣ ድሮ ቸርች ያሉትን ነገር ነው እና የምነግራችሁ። አንድ ሰው አሉ፣ በቃ በውሃ ላይ እንደዚህ መንገድ አለው፣ በእንትን ላይ መንገድ አለው፣ እንዲህ ብላችሁ ሂዱ ይላል። አሁን በብዛት እዚህ ሀገር እኛ ሀገርም ሁላችሁም ሀገር ስለሚታይ ቴክኖሎጂው ሁሉ ነገር ስለሚያጭበረብር እንደዛ ስል እያለ እየሰበከ ሰውየው ገበሬው ከሩቅ ምድር እየመጣ ነው አሉ ቸርች የሚካፈለው እየዞረ ነው የሚያልፈው። ከዛ በኋላ እግዚአብሔር ይህን የሚችል ከሆነማ እንዴት ብዬ ነው በእግሬ መሄደው? ከእንግዲህ በኋላ ለምን ዞራለሁ ብሎ ውሃውን ሲገባ ውሃውን እግዚአብሔር አስፋልት አደረገለት። ይገባ መመላለስ ጀመረ በቃ አምኖ። ከዛ በኋላ በሚቀጥለው ዓመት ይሄ ሰውዬ አሉ መጣ ሊሰብክ። ከጣጣው ስለገላገለው ይህን ሰውዬ በቃ ቤቱን ሊጋብዝ እሱ መጥቷል ስለተባለ ሳምንት አቶ ከሌ ወይም ፓስተር ከሌ መጥቶ ይሰብካል ሲባል ደስ ብሎት ቤቱ ድግስ አስደግሶ ምን ብሎ ሰውየውን ሊጠራ እኮ ነው። ከዛ መጣ ጠራሁ። ከጨረሰ ዛሬ ማታ እራት እኛ ቤት ነን ከቤተሰቦቼ ጋር እራት ትበላለህ ብሎ ጋበዘው። ከዛ ምን ቢሆን ይሻላል? እሺ ብሎ ሰውየው ግብዣውን ተቀበለ። ግብዣውን ተቀብሎ እሺ ብሎ ሄደ። ሲሄድ በየት ነው የምንሄደው ሲል በዚህ ብሎ አሳየው። በምን? በውሃው እኮ ነው። ይሄ እኮ ውሃ ነው አታውቅም እንዴ አለ። እንዴ ፓስተር አንተ ከሰበክ ከአምና እስከ ዘንድሮ እኮ እኔ የሚሄደው በዚህ ነው የሚመጣው በዚህ ነው። እንሻገር አንተ እኮ የነገርከኝ መንገድ ነው አለ። አይኔ መራመድ አይደለም የነገሩ መንገድ ነው የሚነግረው እንጂ መራመድን አልነገርኩም ማለት ፈለ። ስለዚህ ዘመኑ የሚነግሩን እንጂ የሚያሳዩ ስለሌሉ አሉ ሚለው እንደዚህ ነው። እናንተ የክርስቶስ ልብ አላችሁ፣ የክርስቶስ መንፈስ አላችሁ፣ በወደዳችሁ በእርሱ ከአሸናፊዎች ትበልጣላችሁ። ይሄ ሙቀት ለመጫረር እየነገርኳችሁ ያለው ይሄ መብታችሁን ተጠቀሙ ነው። መብታችን እንጠቀም ነው። ስለዚህ የሰው መንፈስ እግዚአብሔር መብራት ከሆነ የሰው መንፈስ በእግዚአብሔር መንፈስ ከእግዚአብሔር መንፈስ ጋር ቀጥተኛ ምን አለው? ግንኙነት አለው። ኔትወርክድ ነሽ። ይህንን ዛሬ ምሽት ወይም ዛሬ ቀን አሰላስሉ። እግዚአብሔር በህይወታችሁ ያመጣል። ይህንን በእርግጥ እንደዚህ አይነት ነገሮችን እኔን ኖሮ ለማሳየት የሚሞክራቸው ነገሮች ናቸው። ኖሮ ለማሳየት እግዚአብሔር እድል ቢሰጠን አገልግለን ዛሬ ከነዚህ ካለብን ሁኔታዎች ወጥተን የእግዚአብሔር ክብር ተገልጦ የምናሳይበት ነገር ነበር። ነገር ግን ዛሬ ቅድም ከእህታችን ጋር ስለተነጋገርን እኛ የበላይ ኢየሱስ ብቻ ስላለን ከጀመርን ደግሞ ጥቁር፣ ነጭ፣ ፈረንጅ፣ አበሻ የለም። እግዚአብሔር አንደኛ ስለሆነ አንቺ ውስጥ ያለ አንተ ውስጥ ያለ ኢየሱስ ተአምራትን ያደርጋል በሚለው ነው የጀመርነው። ክብር ለኢየሱስ ይሁን እንጂ እንትና አንደኛ 12ኛ እኔ ቢቀባ ፈረንጅ አይደለም ከእስራኤል መጥቶ እዚህ ንሳ ይገባል። ዋና ቅባቱ ይምጣ እንጂ እስራኤልን ያሰኘው እኮ መልካቸው አይደለም፣ ክርስቶስ ከነሱ መወለድ ነው አይደለም እንዴ? ስለዚህ እኛ ደግሞ የልጅነት ስልጣን ሰጥቶናል፣ መብት ሰጥቶናል። ከዚህ በላይ አልሄድም። እግዚአብሔር ይባርከን። ውስጤ በጣም ተቀጣጠለ። ምናልባት ቀጣይ ጸሎቴን ብቻዬን በደንብ መጸለይ ለነገ ጸሎት ቀጣጠል ይሆናል እንጂ ጌታ ይባርካችሁ።